ሰላም ጤና ይስጥልኝ የተከበራችሁ ተከታታዮች፣ ለዕለቱ ያዝናቸው መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ አርዕስተ ዜና እናስቀድም። በማርበርግ ቫይረስ ሕይወታቸው ያለፉ ሰዎች ቁጥር 4 መድረሱ ተገለጸ። ጀነራል አልቡርሃን በአሜሪካ የቀረበውን የሰላም ስምምነት ምክረ ሀሳብ እንደማይቀበሉትና በጦርነቱ እንደሚቀጥሉበት አስታውቋል። ኡጋንዳ ዛሬም ለዘላለምም በሰላማዊና በመከባበር በር ባህር የማግኘት መብት አላት ሲሉ የኬንያው ፕሬዝዳንት ዊሊያም ሩቶ አረጋገጡ። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። በማርበርግ ቫይረስ ሕይወታቸው ያለፉ ሰዎች ቁጥር 4 መድረሱ ተገለጸ። ትላንት በማርበርግ ቫይረስ የአንድ ሰው ሕይወት ሲያልፍ ተጨማሪ 2 ሰዎች ቫይረሱ እንደተገኘባቸው ተገልጿል። ትላንት ከተደረጉ 13 የላቦራቶሪ ምርመራዎች ተጨማሪ 2 ሰዎች ላይ የማርበርግ ቫይረስ መገኘቱን የጤና ሚኒስቴር አስታውቋል። በተደረገው ምርመራ በቫይረሱ መያዛቸው የተረጋገጠው ታማሚ ከዚህ በፊት ከተገለጸው ከደቡብ ኢትዮጵያ ክልል በጂንካ ከተማ በለይቶ ማቆያ የነበሩ ሲሆኑ በተመሳሳይ ቦታም የሕክምና ክትትላቸው እያደረጉ እንደሚገኙ ሚኒስትሩ ገልጿል። በተጨማሪም በትላንትናው ዕለት አንድ ሰው በቫይረሱ ሕይወቱ ሲያልፍ በአጠቃላይ በቫይረሱ ሕይወታቸው እንዳለፈ የተረጋገጠ ሰዎች ቁጥር 4 መድረሱ ተጠቁሟል። በሽታው መከሰቱን ከተገለጸበት ቀን አንስቶም እስካሁን 46 የላቦራቶሪ ምርመራዎች የተከናወኑ ሲሆን በአጠቃላይ ቫይረሱ በ8 ሰዎች ላይ መገኘቱ ተመልክቷል። እንዲሁም 4 ሰዎች ደግሞ በሕክምና ላይ እንደሚገኙ ተጠቁሟል። በአፍሪካ በሰው ሰራሽ አስተውሎት የሚመሩ የሳይበር ጥቃቶች እየጨመሩ መምጣታቸው አንድ ሪፖርት አመለከተ። አፍሪካ በሰው ሰራሽ አስተውሎትና በተፋጠነ ዲጂታላይዜሽን የተነሳ የሚፈጸሙባት የሳይበር ጥቃቶች በከፍተኛ ፍጥነት እየተባባሱ መምጣታቸውን ቼክ ፖይንት ሶፍትዌር ቴክኖሎጂ በ2025 የአፍሪካ የሳይበር ደህንነት ባወጣው ሪፖርት አመለከተ። ሪፖርቱ በአሁኑ ጊዜ በአፍሪካ ያሉት ድርጅቶች በሳምንት በአማካኝ ከ3000 በላይ የሳይበር ጥቃቶች እንደሚገጥማቸውም አስታውቋል። ከሀገራት መካከል ናይጄሪያ በብዛት ጥቃት ያስተናገደች ሲሆን የናይጄሪያ ድርጅቶች በየሳምንቱም ከ4200 በላይ ጥቃቶች ሲገጥሟቸው የደቡብ አፍሪካ ድርጅቶች ደግሞ ወደ 2200 የሚጠጉ ጥቃቶች ያስተናግዳሉ ብሏል ሪፖርቱ። ድርጅቶች በወረቀት ላይ ከተመሰረተ አሰራር ወደ ዲጂታል ስርዓቶች ሲሸጋገሩና የክላውድ አገልግሎትን መጠቀም ሲጀምሩ ለሳይበር ጥቃት ተጋላጭ የመሆን እድላቸው እየሰፋ በመሄድ ለጠላፊዎች በርካታ አጋጣሚዎች እንደሚፈጥር ተገልጿል። አክሎም ደህንነት በዲጂታል መፍትሄዎችና በዲጂታላይዜሽን ሂደቱ ውስጥ መካተት እንዳለበትም አጽንኦት ሰጥቷል። ሪፖርቱ በየሀገራቱ የሚፈጸሙ የሳይበር ጥቃት ዓላማዎች አጉልቶ ያሳየ ሲሆን ለአብነትም ደቡብ አፍሪካ በገንዘብ ተነሳሽነት ባላቸው ቡድኖች የሚፈጸሙ የራንስምዌር ጥቃቶችን መጨመር የታየበት ሲሆን እነዚህ ቡድኖች ለዘርፊያ ዓላማ በመረጃ ስርቆት ላይ ትኩረት ማድረጋቸው ተመልክቷል። በሌላ በኩል ኬንያ በአስፈላጊ የመሰረተ ልማት አውታሮች ላይ ጥቃቶች ይገጠሟት ሲሆን ከመንግስት ጋር ግንኙነት ያላቸው ተዋናዮች ኢላማ ያደረጉ ሊሆኑ እንደሚችሉም ሪፖርቱ ጠቁመዋል። የእናንተ ወረቀት ተቀባይነት የለውም ብለን ነግረናቸዋል ሲሉ የሱዳኑ ጀነራል አልቡርሃን ተናገሩ። ጀነራል አልቡርሃን በአሜሪካ የቀረበውን የሰላም ስምምነት ምክረ ሀሳብ እንደማይቀበሉትና በጦርነቱ እንደሚቀጥሉበት አስታውቋል። የሱዳን ሉዓላዊ ምክር ቤት መሪ ጀነራል አብዱልፈታህ አልቡርሃን በተቀናቃኛቸው ፈጥኖ ደራሽ ኃይል ላይ የሚያካሂዱት ወታደራዊ እርምጃ ለመቀጠል ዝግጁ መሆናቸው ተናግሯል። ሱዳን ታይምስ እንደዘገበው ጀነራሉ ይህንን የተናገሩት ትላንት በነጭ ናይል ግዛት አልቁጥናያ ተገኝተው ባሰሙት ንግግር ነው። እንደ ዘገባው የአሜሪካው ፕሬዝዳንት ትራምፕ ለሱዳን ጉዳይ ትኩረት እንደሚሰጡ ቃል በገቡ ማግስት ጀነራሉ ለውይይት ዝግጁ መሆናቸው ገልጸው የነበረ ቢሆንም የትላንቱ ንግግር ግን በቀናት ውስጥ ይህንን አቋማቸውን መቀየራቸውን የሚያሳይ ነው ተብሏል። በትራምፕ አስተዳደር ልዩ አማካሪ ሞሳድ ቦልስ የቀረበውን አዲሱ የሰላም ውይይት እንደማይቀበሉት የገለጹት አልቡርሃን የእናንተ ወረቀት ተቀባይነት የለውም ብለን ነግረናቸዋል በማለት እቅዱ የኤሚሬትስ ፍላጎት የሚጭን ነው በማለት እንዳልተቀበሉት ገልጿል። አሜሪካ፣ ግብጽ፣ ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች ኳድ በሚል ጥምረት የሱዳንን ጦርነት ለማስቆም ጥረት እያደረጉ ባሉበት ወቅት አልቡርሃን በግጭቱ እጃቸው ያለበት ሀገራት በመከታታቸው እቅዱን እንዳይቀበሉት እንዳደረጋቸው አብራርቷል። የተባበሩት አረብ ኤሚሬትን የከሰሱት ጀነራሉን እያደረግነው ያለነው የክብርና የሉዓላዊነት ትግል ነው። ይህ እስኪረጋገጥና የጀነራል መሐመድ ዳጋሎ ኃይል እስኪደመሰስ ድረስ እንፋለማለን ብሏል። የጀነራል አልቡርሃንን ይህ የአቋም ለውጥ የመጣው
በኤልፋሸር ድል እያስመዘገቡ ባለበት ሲሆን ይሁን እንጂ ከፍተኛ ባለስልጣናቸው አስመራ ደርሰው ከተመለሱ በኋላ ነው እየተባለ ነው። ኡጋንዳ ዛሬም ለዘላለምም በሰላማዊና በመከባበር በር ባህር የማግኘት መብት አላት ሲሉ የኬንያው ፕሬዝዳንት ዊሊያም ሩቶ አረጋገጡ። ኡጋንዳና ኬንያ ወደ ግጭት ለማስገባት የሚሞክሩ አካላትም ተውን እረፍት ስጡን ብሏቸዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በኡጋንዳ በነበራቸው ጉብኝት እንደተናገሩት ኬንያና ኡጋንዳ ወንድማማች ህዝቦች ናቸው። ኡጋንዳ የህንድ ውቅያኖስን እንድትጠቀም የመንገድ የባቡርና የፈሳሽ ማስተላለፊያ ቱቦ ዝርጋታ ስራችንን እያፋጠንን እንገኛለን። በህንድ ውቅያኖስ አጠቃቀም ዙሪያ እንድንጋጭ ለሚፈልጉ ያለኝ መልእክት እረፍት ስጡን የሚል ነው ብሏል። ቀጠናው እድገትና ብልጽግናን እንዲጋራ ኡጋንዳና ሩዋንዳን ጨምሮ ከሁሉም ሀገራት ጋር በትብብር መስራታችንን እንቀጥላለን ያሉት ሩቶም እኛ ብልጽግናን እንጂ ደህንነትን ማጋራት አንፈልግም ሲሉም ተደምጧል። ዊሊያም ሩቶ ፕሬዝዳንት ሩቶ ይህንን ያሉት ከዚህ በፊት የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ባህር አልባ ሀገሮች በር ማግኘት ካልቻሉ ጦርነት ሊያነሱ ይችላሉ ማለታቸው ተከትሎ ነው። ፕሬዝዳንት ሙሴቬኒ ኡጋንዳ የበር ባህር እንድትጠቀም ኬንያን በተደጋጋሚ እንደጠየቀች በማስታወስ ነገር ግን በጎ ምላሽ እንዳላገኘች በቅሬታ ገልጿል። ይህንን ተከትሎ የሀገሪቱ የጦር መሪ የሙሴቬኒ ልጅ አባቴ ከፈቀደልኝ ኬንያን በሰዓታት መቆጣጠር እችላለሁ ብሎ መዛታቸው ይታወሳል። ፕሬዝዳንት ሩቶ ግን ኡጋንዳ በሰላማዊ መንገድ የበር ባህር ማግኘት እንደምትችል በማረጋገጥ እድገትና ልማት እንጂ ጦርነት አያስፈልግም ብለዋል። የኬንያ ፕሬዝዳንት ዊሊያም ሩቶ ንግግር የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ የህንድ ውቅያኖስ የኔ ነው ማለታቸውን ተከትሎም በሁለቱ ሀገራት መካከል የተፈጠረውን የነበረውን የቃላት ጦርነት እንደሚያለዝብ ይጠበቃል። አሜሪካ ባቀረበችው የዩክሬን የሰላም እቅድ ላይ በሚደረገው ንግግር ከፍተኛ ማሻሻል መታየቱ ተገለጸ። አሜሪካ የሩሲያና ዩክሬን ጦርነትን ለማቋጨት ያቀረበችውን የሰላም እቅድ በተመለከተ የሚደረገው ንግግር ላይ ከፍተኛ መሻሻል መታየቱን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግሯል። ሩቢዮ የዩክሬንና አውሮፓ ተደራዳሪዎች በስዊዘርላንድ ጄኔቫ ከተማ ካደረጉት ስብሰባ በኋላ በሰጡት ጋዜጣዊ መግለጫ ነገር ግን አሁንም መከናወን ያለበት የተወሰነ ስራ አለ ብሏል። በአሜሪካ የተዘጋጀውና ሩሲያ ያደላ ተደርጎ የታየው የሰላም ስምምነት እቅድ ሾልኮ ከወጣ በኋላ ዩክሬንና አውሮፓውያን አጋሮቿም ስጋታቸው አሰምቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ እቅዱ ለሰላም ስምምነት መሰረት እንደሚሆን ተናግሮ ነበር። ፕሬዝዳንት ዜሌንስኪ ዩክሬን እጅግ ከባድ ምርጫን ልትጋፈጥ ትችላለች፣ ክብርን ማጣት ወይም ቁልፍ አጋር የማጣት አደጋ ያጋጥማታል በማለት እቅዱ ላይ ያላቸውን ቅሬታ ሲገልጹ ተደምጧል። ሩቢዮ እሁድ ምሽት ለጋዜጠኞች በሰጡት መግለጫ በጄኔቫ የሚገኙ ተደራዳሪ ቡድኖች በጣም ጥሩ ቀን እንዳሳለፉ ተናግሯል። የንግግሩ ዋነኛ ዓላማ 28 ነጥቦችን በያዘው የአሜሪካ የሰላም እቅድ ላይ የሚገኙ ክፍት ጉዳዮችን ለማጥበብ መሞከር እንደሆነም አስረድተዋል። በንግግሩ የተሳተፉ አካላትም ይህንን ግብ ተጨባጭ በሆነ መልኩ ማሳካታቸው አስታውቋል። እስራኤል ከወራት በኋላ በቤይሩት በፈጸመችው አዲስ ጥቃት ከፍተኛ የሂዝቦላ ባለስልጣን መገደላቸው ተገለጸ። የእስራኤል ጦር በሊባኖስ ዋና ከተማ ቤይሩት ደቡባዊ ዳርቻ ላይ በፈጸመው ጥቃት ነው የሂዝቦላው ከፍተኛ ባለስልጣን መገደላቸው የተገለጸው። የተገደሉት ባለስልጣን የሂዝቦላ ዋና ኢታማዦር ሹም ሀታም አሊ አልታታባይ መሆናቸው የተገለጸ ሲሆን ቡድኑን በተለያዩ ከፍተኛ የስልጣን እርከኖች ላይ ሲያገለግሉ የነበሩ ናቸው ተብሏል። የሊባኖስ ጤና ሚኒስቴር በዳሂ ዲስትሪክት የመኖሪያ ህንፃ ላይ በተፈጸመው ጥቃት በትንሹ 5 ሰዎች መገደላቸውንና 28 ሰዎች መቁሰላቸውን አስታውቋል። ሂዝቦላ የታታባይን ሞት አረጋግጦም እስራኤል ጥቃቱን በመፈጸም ቀይ መስመር አልፋለች ብሏል። የእስራኤል ጦር ከወራት በኋላ በደቡባዊ ቤይሩት ጥቃት ሲፈጽም ይህ የመጀመሪያው ነው። ባለፈው ህዳር ወር በዩናይትድ ስቴትስና በፈረንሳይ አደራዳሪነት የተኩስ አቁም ስምምነት ቢደረግም እስራኤል በኢራን ከሚደገፉ ሂዝቦላ ጋር ግንኙነት አላቸው ያለቻቸውን ሰዎችና ተቋማት ማጥቃቷን አጠናክራ ቀጥላለች። የእስራኤል ባለስልጣናት ሂዝቦላ ወታደራዊ አቁሙን ዳግም ለማጠናከር እየሞከረ ነው በማለት ይከሳሉ። አክሎም የጦር መሳሪያ ወደ ሊባኖስ እያስገባና በሮኬቶችና ሚሳኤሎች ምትክ የሚፈነዱ ሰው አልባ አውሮፕላኖችን እያመረተ መሆኑን በመጥቀስ ግጭት ሊቀሰቀስ ይችላል የሚል ስጋት መኖሩን ይገልጻሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከጥቃቱ በኋላ በሰጡት መግለጫ በእኔ መሪነት የእስራኤል መንግስት ሂዝቦላን አቁሙን መልሶ እንዲያጠናክር በእስራኤል መንግስት ላይም ስጋት እንዲፈጥር አንፈቅድም ብሏል። የሊባኖስ መንግስት ሂዝቦላን ትጥቅ ለማስፈታት የገባውን ግዴታ ይፈጽማል ብለው እንደሚጠብቁም ተናግሯል።
የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።